ሰላም ሰላም ተመልካቾቻችን እንደምን ናችሁ? ይህ ዶርዜው ቲዩብ ነው። ዶርዜው ቲዩብን ሰብስክራይብ በማድረግ እኛን ከፍ አድርጉን። እንደተለመደው እሁድን በሳቅ ቡና አፍልታችሁ ፏ ቄጤማ ጎዝጉዛችሁ ፈንዲሻ አፍክታችሁ ከኛ ጋራ ነው አብረን እንሳቅ። በእርግጠኝነት እያፈሉ ነው። ሄደን እንደውም ብንጠጣ አቦል በረካው ላይ ሳይሆን ቶናው ላይ ብንደርስ ማለት አቦል ላይ ቶና ሁለተኛ ነው ለካ ባለማወቃይሽ ቶና ብዬ ስሙ ደስ አይልም? ከአቦል ቶና ደስ ይላል እኮ ስሙ ለየት ይላል። በረካ ሲባል ደግሞ መባረክ አንደኛ ነው የሚመስለው ስሙና በረካ ቡና ሳንበርክ ምናምን ይባላል። አሁን ይሄ ነገር ቀርቷል አይደል? ቀርቷል። እስከ 3 የሚጠጣ የለም። ብዙዎች ጨጓራቸውን ላጡ። በዚህ ኑሮ ደግሞ እስከ 3 ጠጥተሽ አስቢው ከባድ ነው። ምክንያቱም ሀገር ቤት በጨው ነው የሚጠጣው በብዛት ባዶ ከባድ ነው። ዳይሚዬ በዚህ ሳምንት ከማለታችን በፊት እስቲ ውሃችን እናጋጭ፣ ለክፉም ለደጉም። ኮሎራዶ እኮ ውሃ አለ ማርያም። ይሄን ውሃ የምታመሰግኝው ሌላ ስቴት ሄደሽ ስጠጪ ነው። የአውሮራ ውሃ አሪፍ ነው ይባላል። ያበደ ነው እንጂ በቃ ቬጋስ ሄደሽ ምናምን የታሸገ ውሃ አይጠጡም አውሮራ የሚኖሩ ሰዎች። የቧንቧ ለልጅ ይመከራል። ቬጋስ ሄደሽ አሁን እንዲያውን እዚህ ዴንቨር ላይ ሬስቶራንት ገብተሽ በበረዶ ተደርጎ በብርጭቆ እግዚአብሔር ላንድ ሃይላንድ የታሸጋል እግዚአብሔር ላንድ የቧንቧ ማይሸጥ ማለት ነው፣ በነፃ የሚሰጥ እሱን ውሃ ብትጠይቂያቸው ቬጋስ ይስቁብሻል። ከኔ የመጣሽ ይሉሽና ማለት የቬጋስ ነዋሪ አይደለሽም ማለት ነው። ይከብዳል ውሃው ኖ የለማ ውሃ የላቸውም፣ እንደዚህ አይሰጥም። ሃይላንድ ገዝተሽ ነው የምትጠጪው እንጂ እግዚአብሔር ላንድ ምናምን ውሃ አይሰጡሽም። እና የቬጋስ ሰው አለመሆንሽን ያውቃሉ። ከዛ በስተት ደግሞ እንደው አጋጣሚ ሆኖ የኮሎራዶ ልጅ ነኝ ካልሽ ደግሞ ምን ነው አበድራችሁን መልሳችሁ ትጠይቁናላችሁ ያለ ከዚህ ነው የሚሄደው ማለት ነው። ያ እንዴ ለብዙ ስቴት ነው የምታከፋፍለው። እና ዴንቨር ሀገሬ እናት ሀገሬ ተባረኪልኝ። ሳምንት እንዴት አለፈ? ሳምንቱ ታሬዋ ብዙ ነገሮች አሉ እንግዲህ በሐሜትም በደስታም በሽኩቻም በቦክሱም በተለያየ ነገር ከማህበራዊ ሚዲያ ጋር ተያይዞ በጣም ወጥሮታል። ይሄ ለእንቁጣጣሽ እንቧይ የሚቀባ ከበሮ ታውቂያለሽ? እንዲጮህ ድንቅ እንዴ እንቧይ ይቀባ ይባላል። እና በቃ ይሄ ማህበራዊ ሚዲያው ተወጥሯል። ገብቶሻል? አታርጊ እንጂ ምንም ነገር በቃ ተደብቀሽ ነው ስራ መስራት ያለብሽ። ከሚገርምሽ አሁን እየታዘብኩ ያለሁት ልክ የሆነ ለፍተሽ ሰክሰስ ስትሆኚ አንቺን አፈር ቅድሜ የሚያበላሽ ሰው ይመጣል። የሰሞኑን ሰይፉ ላይ አይተሽዋል? መኪናዋን እንደ ቤት የሰራት መብራት ገጥሞላት ምናምን ዘመናዊ መኪና የሰራች ታፒሴሪው። አሁን የሰማውን ሰማሽ? የሆነች ልጅ መታ የመግደል ሙከራ አድርጎብኛል እሱ ልጁ ላይ ስንት ለፍቶ የመንግስት ስራ ትቶ አጠባ ገብቶ ከአጠባ ወደ ታፒሴሪ መጥቶ እንደገና ወደዚህ ልክ ሲጀምር ምን ነው በፊት አልከሰሰችው? ምን ነው በፊት? እና በእርግጥ ያው አናውቀውም ምን እንደተፈጠረ፣ ግን ምናልባት ኤዲተራችን ያሳያል በሁለት ፔጆች ላይ እንደው ስክሮል ሳረግ የእሱ ልጅ ጉዳይ ሆነ። እንደው አንቺ ሀገር መች ነው እንደው ረገብ ብለሽ ሳምንቱን ከሆነ ነገር ምን ወጣው አለ። ከባድ ነው ይሄ ሶሻል ሚዲያ ከመጣ ጀምሮ ደግሞ ምንም ነገር ተደብቀ ማድረግ አትችልም። ተደበቁ ስል ከየት እንደሚመጣ አታውቅም። ያ በቃ አንቺ እንደምንም ብለሽ ለፍተሽ ምናምን ቆሎ ሽጠሽ ተሳካልኝ ስትይ እጅማ በላይ የሚል ከሳሽ ይመጣልና ከባድ ነው። እና ሶሻል ሚዲያ ላይ ይሄ ምንድን ነው ይሁኝው ደብቁኝ ይመጣል። እና እያንዳንዱ ሰው የራሱ የሆነ እንትን አለው። እንዲህ አልኩኝ ችግር አለው እንዴ የሆነ ጊዜ ሲመጣ ዋው የሚገርም ልጅ ትህትናው ብለሽ ስትይ ከኋላ አስሮ ገርፎኛል የሚል ሰው ይመጣል። እና ከባድ ነው ያለው ሁኔታ። ሴዶ የሚባለውን ካውሽው ይሄ ውጃ ብላ የሚል ልጅ እናቴ ትቆጣኛለች። ሰማሽ? እናቴ አላህ ቁማር አይወድም ማለት ከ1 ሚሊዮን እንግዲህ መጀመሪያ ኦፈር ሲደረግለት አይመጥነኝም ፕሮፌሽን ብሎ ወደ 10 ሚሊዮን ብር እንዲገባ አለ። ሰዎቹ በእላ 10 ሚሊዮን አረጉለት። ስንት እኮ 10 ሚሊዮኑ የሚፈልግ ተዋቃሽ አለ። ተመትቼ ልብላው ማለት 10 ሚሊዮን ባይደርስሽ
የሆነ ብር ይደርስሻል ልመታ ብትሸነፈም ይደርሳል ያ ችግር ከሚመታኝ ልመታ ብለው ስንት ሰው አሰብስፎን ያለውና ሴዶ የመጣለትን ሲሳይ ብዙዎች ምን ይላል መሰለሽ አንዳንዶቹ ልጁ የራሱን ብራንድ እየሰራ ነው ማለት ከተመታ ገብቶ ከተወገረ ነገሩ አበቃለት ማስታወቂያ የሚሰራው ወጃ ምናምን የሚለው ነገር ምናምን ላይሰራ ነው አልፈሽ ተቀመጭ አይነት ጨዋታ ሊመጣበት ነው አንዳንዶቹ ደግሞ ፍራቻ ፈርቷል ይላል ግን ያው እውነቱን ለመናገር ፈሪ ለእናቱ ይጠቅማል ይባላል አይደል እናቴ ትቆጣኛለች አለና ተማረ ደውሎ ነበር በዚህ አጋጣሚ በዚህ ጉዳይ በቃ ይሄን ሰምቶ ሳይሆን ሰሞኑን እየላስነው እንደሆነ ሰማና ምን አለ መሰለሽ ደውሎልኝ አርጉኔ እንደ አለኝ አው ተማረ አልኩት ገባኝ እሱ እንደሆነ እንደ ለበናት የት ነው ያለው እንደ ነገናንተ አሜሪካን ገባሉ አልሰማው እስ ነው አለኝ ወይኔ ታሬ እየላስከኝ ነው አለ ሰው ነገረኝ ሰሞኑን እየላስከኝ ነው አለ እንደዚህ ጣፍጣለሁ እንዴ ግን ምን አልኩ መሰለህ ገንዘብ እየሰራብኝ ነው እየላሰ ሲሉኝ ይስራኝ አልኩ ምክንያቱም ይስራኝ አፍርሱ ገንዘብ ይስራብኝ ማለት ነው ያ ተማሪ ይስራኝ እሱ ቢሰራም ወደ ኪሱ አይከትም ይልክልኛል ብዬ ተስፋ አደረኩኝ በእናትህ አንድ ፌቨር ስራልኝ አለ እንዴ ተማሪ ፌቨር ስራልኝ ጎብዟል ማለት ነው አልኩና ምንድን ነበረ ተማሪ ሲል ሴዶ የሚባለው እሱ ከፈራኔ ልግባ በእናትህ ኑሮ የቀጠቀጠኝ ነው ተቀጥቅጬ የሆነ ነገር ላግኝ በእናትህ ታሪኩ ጥሩ አይደለውም ያለው አለ እና እንግዲህ ሴዶ ድሉን እንዲሰጠው ለተማረ ተማረን እንጠብቃለን ብለን እናስባለን በጣም ከባድ ሁኔታ ላይ ያለ ነው የምንገኘው ዶርዜው ቲዩብ ላይ ነው እሁድን በሳቅ በየቤታችሁ ቁጭ ብላችሁ ዳይሚዬ እንዳለችው ቄጤማ ጎዝጉዛችሁ ቡና አፍልታችሁ ጣኑን አጭሳችሁ ፈንድሻ ፈንድታችሁ ከላይ የሆነች ኩታ ነገር ጣል አድርጋችሁ የምትዝናኑበት ቆንጆ መዝናኛ እሁድን በሳቅ ዶርዜው ቲዩብን ሰብስክራይብ አድርጉ ብዙዎች ጋር እንድንታይ ላይክ አድርጉን ሀሳባችንን እንድናስተካክል ኮሜንት መስጫው ላይ ሀሳቡን ይስጡ በጨዋነት ቃል ይሰብራል ቃል ያበለጽጋል እና እሱም ማለት እንወዳለን ሌላ ባንቺ በኩል ምን ተመለከትሽ ሳምንቱን ታሪዋ ስለ በረከት ገበሬዋ ሰምተሃል ከባድ ነው ውርጅብኝ ከባድ ነው ምን ታዘብሽ እስቲ ስለሷ የታዘብኩት ምንድነው ታሪ በረከት ገበሬዋ ተብሎ በጣም ነበር የተሞካሸችው ገበሬም ናት ጎበዝም ናት ታታሪ ሴት ናት ለመናገር ብዙ ነገር አድርጋለች የምግብና ማዕከላትን ከፍታለች ህክምናዎች አድርጋለች አዲስ አበባ ላይ ትዝ ይልሻል በርካሽ በገበሬ ዋጋ ያለች ቲማቲሞች አትክልቱ ምናምን ትሸጥ ነበር እያመጣች ትሸጥ ነበር ልክ ነው እኔ እዛ ነበርኩኝ ኢትዮጵያ ነበርኩኝ በጣም እና በጣም ነበር ተወዶ ነበር በዛ ሰዓት እያመጣች በቅናሽ ነበር ለህብረተሰቡ ተከፋፈለ የነበረው ጥረቷም እንደ ጥረት ደስ ይላል እንደ ሴትነቷ በጣም አሪፍ ነው አሁን ግን ደግሞ የሚሉት ነገር እንግዲህ አይ ቅድም እኮ ያልኩሽ ነገር ነው ዳይሚ ይሄ የወደቀ እንጨት ምሳር ይበዛበታል ይባላልና አንዴ ስትመታ ህዝቡን ከዚህ ይመታል እውነት አንዳንዴ እኮ አትውደቂ እግዚአብሔር እንደው አይጣልሽ ዳይሚ አይጣልሽ እና ግን ደግሞ ያሳቀኝ ፈን ያደረገሽ ነገር ምን አለ እስቲ እኔ ፈን ያደረገኝ ነገር አለ እሺ ነገርኝ ምንድነው በረና ጊዜ የተከልኩት ዛፌ ስር ተኝቼ ነው ያለው ኑና ያዙኝ ነው ፌደራል ፖሊስ ፖስቶ እኮ እያፈላለግን አፋልጉኝ ትፈልጋለች ምናምን በረና ጊዜ የተከልኩት ዛፍ ላይ መጠለያ ሁኔ እና ያው ምናልባት ይመስለኛል ንጹህነት አላት ብዬ አስባለሁ ዝም ብዬ ያው ሰው አይደለም አንዳንዴ መገመትም ከባድ ነው ግን በዚህ ደረጃ ወንጀል ያለበት ሰው እንደገና ደግሞ 8 ሚሊዮን ብር በአገር ኢኮኖሚ ላይ ምን ችግር ላይ ፈጥር ይችላል ብዬ አስባለሁ ኤኒዌይስ በረከት የእውነት ካለሽ እንደው እግዚአብሔር ከአርነት ያውጣሽ ማለት እንወዳለን ማዘር ዴይ ነው ሳምንቱ ስለዚህ የልጆች እናት ነች መንግስት እንደው ከግምት አስገብቶ ሴት መሆኗን አይቶ እናት ናት አጥቤና ለብዙ ሰዎች ቲማቲም ሰላጣ ሽንኩርት ጥቅል ጎመን እነዚህን ሲታከፋፍል ነበር እና መንግስት ወደ ሰፊ ነው እና
8 ሚሊዮን ምን አላት? ያው እኮ ቀበሌ ቢነት ለመታወቅ ጉቦ የሚሰጥ አይደል? ለዚህ ዲጂታል አይዲ የሚሰጥ ማለት ነው። ለማንኛውም ቤኪ እንግዲህ እግዚአብሔር ከአንቺ ጋር ይሁን ማለት እንፈልጋለን። ደግሞ ሀቅ ጥሰሽም ከሆነ ደግሞ እግዚአብሔር ያያል። ብዙ ሰዎች አሁን ከሀቅ ማምለጥ አይቻልም። መልካሙን እንዲያደርግ ተደብቆ አይቀርም። ያ እንመኛለን፣ እኛ እንመኛለን። እንግዲህ ተማረ ሲደውልልኝ ዝም ብሎ ይችን ብቻ አልነገረኝም። አንዳንድ ቀልዶችም አስታውሶኛል። እስቲ አስታውሰኝ ብዬ እንመለሳለን። ምናልባት ቀጣይ ቅዳሜዎች ሰርፕራይዞች ይኖራል። ሰርፕራይዞች ማለት በዶርዝ ዩቲዩብ ማስታወቂያዎች እንጀምራለን ብዬ እናስባለን። ያው እንግዲህ ድርጅቶች ጥሪያችንን እየተቀበላችሁ እያናገራችሁን ነው። ጥሩ ነገር አለ። እንበረታለን። ዳይምዬ እንበረታለን። በትክክል ሀሳብ አስተያየቶቻችሁ አይለዩም። ያበረቱናል፣ ያጎብዙናል። እንግዲህ ኮትኩቱ አርሙን ማርያም ጠልሱን እውነት ስናጠፋ ጠልሱ። በእውነት አንጠባጥባችሁ እንደ በድረኛ ጠልሱ። ምን አማራጭ አለ ትያለሽ? ይሄ ነው እንግዲህ ማለት የምንፈልገው። ሳምንቱን ቅዳሜ በዴንቨርስ የነበረው ነገርሽ ምን ይመስላል? ስራ ላይ እንዴት ከረምሽ? ዴንቨር ላይ ስራው በጣም አሪፍ ነው። ያ አየሩስ እንዴት ነው? አየሩ በጣም ደስ የሚል አየር ነው። ሙቀት ነው። ሙቀት አለ። ፀሐይ ያ እየለበለበችን ነው። ሚስ ኮምፕሌን ብዬሻል። እኔ ሚስተር ኮምፕሌን፣ አንቺ ሚስ ኮምፕሌን። ብርድም አይመችም ሙቀትም አይመችም። በሁለቱም የምናማርር ከሆነ ሚስ ኮምፕሌን እና ሚስተር ኮምፕሌን የመጣንበት ሀገር እኮ ነው። በነገራችን ላይ ይሄ አመቱን ሙሉ አንድ አይነት ዌዘር የለመድን ሐዋሳ እንደዚህ እንደውም የአዲስ አበባ እንደውም ትንሽ ክረምት አስቸጋሪ ነው። ሐዋሳ እኮ በቲሸርት ትሄጃለሽ፣ ክረምቱ በነጠላ ጫማ ትወጫለሽ። እና ከእንዲህ አይነት ሀገር መተን እዚህ ሀገር ላይ ከባድ ነው። ግን እግዚአብሔር ይመስገን እውነት ነው። ቬጋስ ብትሄጂ ደግሞ ከባድ ነው። አትላንታም ይሞቃል። ዴንቨር ትንሽ እንትን ስላለ ወበቅ ለምለም ናት ይባላል፣ ግን እንደ ደቡብ ናት ይባላል። ዴንቨርን እንደውም በአውሮፕላን የመጀመሪያ ጊዜ ያየናት ጊዜ እንደ ለምለማ ሀገሬ ብሎ ግጥሙን ጻፈው። ከዚህ ሆኖ ነው እዚህ ሆኖ ነው ማለት ኢትዮጵያና እዚህ ስታይ ልምላሜን አይተሻል። ያው ይሄ የፌክ ነው። ልክ ዊንተር ሲመጣ ይከባበራሉ፣ ያውልቃል፣ ቅጠሉን ያውልቃል። በጭራሮ ነው እንደዚህ ያሉ ጣቶች ነው የሚመስለው ዛፏ። ልክ ደግሞ ፀሐዩ ሲመጣ ሲለመልም የሚገርመው ግን እኔ አሁን የገረመኝ ነገር ታሪክ ፀሐዩ ሲመጣ ይለመልማል። ዊንተር ሲሆን ደግሞ ለምንድን ነው ባዶ የሚሆነው? እሺ ጥሩ ጥያቄ ነው። እውነት ገረመኝ። መጠየቅ አሪፍ ነው። ክረምት ሲሆን እኮ ኢትዮጵያ ክረምት ሲሆን ይለመልማል። በረዶ ነው አዳይ በረዶ። ይሄ ቅዝቃዜው 0 ዲግሪ የሆነበት ቦታ ላይ ምንም ነገር እጽዋት አይበቅልም። በተለይ ወደ ምንድን ነው ልበልሽ፣ ይሄ አሁን አላስካ ብትሄጂ የበረዶ ግግሪዎች ያሉበት አላስካ እንደው ብርሃን አታይም፣ ጨለማ ነው፣ ቀኑ ሙሉ ነው የሚባለው። በረዶ ክምር ያለባቸው ሀገሮች ግን ምንም የሚበቅልባቸው ነገሮች የሉም። ምንም። አፋር ሄደሻል? አፋር ዛፍ ማብቀል እኮ ከባድ ነው። እውነት ነው። ደረቅ ነው፣ ምንም ነገር። አፋር በአንቶኖቭ ነው አፈር ሄዶ እኮ ሪዞርት ምን እንደውም ምን የሚባል ሪዞርት አለ፣ አረንጓዴ ማለት ነው እሱ ሪዞርት፣ አረንጓዴ ነገር እዛ ሪዞርት ስለምታይ እና ለእያንዳንዱ ችግኞች ቀዝቃዛ የፍሪጅ ውሃ ይላክላቸዋል። የፍሪጅ ውሃ ለችግኞቹ እና ችግኞቹ ራሱ ቀዝቃዛ ውሃ ነው የሚጠጡት። እና አፋር ስትገቢ ካየሽ ተራራ ከከተማው ትንሽ ራቀሽ ልትገቢ አካባቢ ላይ ተራራውን ስታይ በቃ ምንም የደረቀ ጉቶ እንጨት ነው ያለው። እና ላይክ እዛ ቦታ ላይ ደግሞ የአፈር ችግርን በቃ ይሄ ኃይለኛ ዌዘር ስላለው ልክ አሁን እሳተ ገሞራ ያለበት ወደ ኤርታሌ አካባቢ እንደዚያ ነገር ማግኘት ይከብዳል። ምን ልልሽ ነው ይሄ በረዶ ቅዝቃዜው ወር ቅዝቃዜው ጭቃው መሬቱን አፈሩን ስለሚይዝ አይበቅልም። ይሄ እኮ የፌክ ዛፎች ናቸው እኮ። እኛ ሀገር ማዳበሪያ ምንድን ነው የከብትበት ምናምን ነው። እዚህ እንጨት እኮ ነው ሰጋቱራ ምናምን አላ ሰጋቱራ እኮ እውነት ነው። እንጨት ነው እኮ ለጌጥ የተደረገ ማዳበሪያ ነው። ሲበሰብስ የሱ ብስባሽ ነው። እኔ እኮ ለጌጥ የተፈላለጡ እንጨቶች አሁን የሰጋቱራ ከፍ ይላል።
ለጌጥ መስሎኛል በዚህ ጋር ቀይታ ያለ በዚህ ጋር ጠቁሮታ ያለ ግን እግረ መንገዳቸውን ያው ምንድነው ሙቅ ለምን እግረ መንገዱን ለምን ይባላል አይደል? ሙቅ ለምን እግረ መንገዱን ለቦርጭ ይባላል እኮ ለሆድ ምግብም ነው ለጉንፋንም ነው ይባላል። እንደዚህ ሰምቲንግ ተረቱን ካሳሳልኩ እንግዲህ አርሙን ቢለና ጠልይዞ እና እዚህ ሀገር እንደዚህ ነው ችግሩ ይሄ ነው። አመቱን ሙሉ ደግሞ ማይዘንባቸው አገሮች አሉ እዚህ ሀገር ስቴት ላይ ግን ደግሞ ባይዘንቡ ዊንተር ሲዝን ሲመጣ የዚህ አይነት ባህሪ ያጋጥማቸዋል። በብዛት አሜሪካ ላይ አርቲፊሻል ናቸው በቃ በአጠቃላይ። ለዚህ ነው ኦርጋኒክ ነገር ማግኘት ከባድ ነው። አንዴ ኦርጋኒክ ተብሎ ራሱ እኮ የምትገዡ ነገር እኮ ፊል እንትኑ ነው ልጥፉን ነው የምትገዡ እንጂ አይደለም ሳይኮ አምነሽ እንድትበይ እንጂ ከባድ ነው ማለት ነው። በድጋሚ የምንገኘው በዶርዜ ቲዩብ ላይ ነው። ፕሮግራሙ እሁድን በሳቅ ነው። እሁድን በሳቅ ቡና አፍልታችሁ ፈንድሻ አፍልታችሁ ቄጤማ ጎዝጉዛችሁ ጣን ወለለለለ አርጋችሁ ከኛ ጋር ነው አብረን እንሳቅ። እሰይ እሰይ ተጠቀሙባት። ሳቁ አብራችሁ ለማለት ነው። ተጠቀሙባት። በጣም አንድ ያሳዘነኝ ቪዲዮ ነበር። በተለይ በኪነ ጥበብ ዙሪያ ከአርቱ ጋር ተያይዞ ኢትዮጵያ ልትከፍለው የሚገባ አንድ ሰው አየ አይደል? አንድ ቪዲዮ ተመልክተናል። ማንነቱን ለሲኒማ እጅ የሰጠ ልጅ። እስቲ በሱ ጉዳይ ላይ ተሰማሽ ነው? በጣም እውነት ነው። ሄኖክ ወንድሙ በጣም ነው ይገርማል። ጎበዝ ለፊልሙ ብሎ እንደዛ መከራ አይቶ እሱ ነው አሁን ስለ አርት ማውራት ለሲኒማ ማውራት ያለበት ስለ ሲኒማ ማውራት ያለበት ሄኖክ ለፍቻለሁ መከራዬን አይቻለሁ ማለት ያለበት እሱ ነው። እንበኋላ ሳዝንሽ የመጨረሻው ቃል ልጆቹን እንዴት እንዳቀፈ ማለት በ3 አመት ውስጥ ከሚገርምሽ አንዳንድ ቴክስቶች እዚህ ጋር ይቀመጣሉ ስለሱ ቴክስቶች እና ስክሪን ላይ የነሱ ማህበረሰቡ ያዋጣለት የህዝብ ፊልም ነው የሚለው። ከዚህ የህዝብ ፊልም በኋላ እንደገና ደግሞ በሚገባው ገቢ ራሱ ሌላ የህዝብ ፊልም ለመስራት ሐሳብ አለው። ምናልባት እስከ 70 ፊልም እግዚአብሔር ከፈቀደ ሊሰራ ይችላል ነው። ፊልም ነው ህይወቱ ይልሽ ለክቴሊ ሙዚቃ ህይወት እንዳለ እና ሰዎች ልጁ የየለት ሁኔታውን ባለማውራቱ እምነት አጥቶ ነበር። ብሩን የበላ ሿሿ የሰራቸው እምነት ያጎደለ በሚመስል መልኩ ብዙ ሰው ብዙ ጽፎበታል። ያ ሁሉ ሰው ነው አሁን ከትናንትና ጀምሮ በጸጸት ገብተው ኮመንት ሲያደርጉ የነበረው። ሄኖክ ማን ነው ወንድሙ እስከዛሬ በፖስታቸው የፌስቡክ ፖስታቸው ፈረጃል ፊልምን ከጀመረ ጀምሮ የሚሆን በፊት በዚህ ቁጥር ልክ ኮሜንት ሰጥቶ አያውቅም። በዚህ ቁጥር ልክ ላይክ የለውም። በዚህ ቁጥር ልክ ሼር የለውም፣ ቪውም ጭምር። ኮመንቶቹ በብዛት የሚያሳዝኑ ነበር። አንድ ኔጌቲቭ ኮመንት አላየው እና አንዲት ልጅ ምን እንደምትል ታውቂያለሽ? በጣም አንጀቴን የበላችኝ ኮመንት ነው። ብሩን ብቻ አይደለም ሰውነቱንም ጨርሷል ፊልሙ አለችው። ብሩን ጨርሶ ንብረት ሽጧል። አስቢ፣ ብሩን ጨርሶ ንብረት ሽጧል። ከዛ ደግሞ ሰውነቱን እንደገና ደግሞ ጨርሷል። እና ልጅቷ የተመለከተችው ምልከታ ምናልባት ያቺ ልጅ ትናንት ምን ብላው ይሆን? አንዳንድ ታውቂያለሽ ከሰጡ ሰዎች ያልሰጡ ሰዎች ናቸው ጠያቂዎች፣ ሞጋቾች። የታደረስከው ኦዲት ይደረግ ምናምን የሚሉ ሰዎች ኮመንት ላይ ያላደረጉ ሰዎች ናቸውና በእኛ በኩል ሄኖክ ይችላል። በጣም ትችላለህ ሄኒ ትችላለህ። በቃ አንተ ለኢትዮጵያ ፊልም እግዚአብሔርን ነው ማለት ታግለላታል። በቃ ታግለ በረሃ ወርደ ታግለላታል ለሲኒማ እና በቃ ያውራ አንዳንዴ። በነገራችን ላይ ግን ጓደኞቹ ራሱ ብዙ ክፉ ኔጌቲቭ ነገር አውርተውበታል። ልክ ኢትዮጵያ ውስጥ ሲኒማ የሌለ ይመስል ስክሪፕት የሌለ ይመስል አጣጥሎናል ምናምን ብሏል። እውነትም የለም። ፈረጃን ሳናይ በእርግጥ አንፈርድም፣ ሰውነቱን አይተን ግን መፍረድ እንችላለን። እዚህ ጋር ስክሪን ላይ ይቀመጣል። 50 ሴንት አይተሽዋል አይደል? 25 ኪሎ ሲቀንስ ስሙኒ ሳንቲ እኮ ነው። ከ50 ሳንቲ ወደ ስሙኒ ነው የገባው። ስሙኒም በራሱ ትልቅ 50 ሴንት እና ስሙኒ ይላል። እግዚአብሔርን ነው የምልሽ።
ያን የሚያክል 50 ሴንት ደረቱ ላይ ምናምን ትራስ ደረት ያለው ሰውዬ ስሙኒ ከ5 ሰዎች ወደ 2 ሰዎች ማጭድ ይዞ ነው የመጣው እና ምናልባት 50 ሴንት የግል ዶክተር ነበረው ኤቭሪቲንግ ከደም ዝውውሩ ከልብ ምቱ ከምናምን ጀምሮ ቼክአፕ አለው ጨላ ስላለ ቫይታሚኖች አሉ ኦቨር እንዳይወፍረው ግን ደግሞ ኢነርጂ እንዲሆነው አገባሻል ቫይታሚኖች አሉ ያደጋገር ነው ይሄ ልጅ ግን ነፍሱን ሪስክ ላይ ጥሎ ነው ማንንም የሚከታተለው የለም በተኛበት እንኳን በረሃብ ቢሄድ እንኳን ዳይሬክተሩም አያየው ካሜራማኑም አያየው ላይት ቡም የሚሰሩትም ኮንቲኒቲዎችም አያዩት ስለዚህ በከፍተኛ ሪስክ ውስጥ የሰራው ነገር ነው ኤኒዌይስ በእውነት ደጋግመን ሄኖክ ወንድሙ የሳምንቱ አንተ አንድ ወር ሙሉ አጨናንቀው ይሄንን ፌስቡክ ነው ሚዲያ አጨናንቀው እነ ሊዲያ እነ ይዲዲያ አቆሙ ሄኖክ ሚዲያ ተቆጣጠር ማለት እንወዳለን ፕሮግራማችን እሁድን በሳቅ ነው የሚንተከተኩበት ልክ እንደ ዶቄ ወጥ ይንተክተኩ ይሳቁ ለማለት እንደ ፈንድሻ ዶ አይበሉ እሸቱ ይዘምርላቸው እንዴ ፈንድሻ በሳት ላይ ምናምን መዝሙር አለው እሸቱ መለሰ በነገራችን ላይ ኢትዮ ቴሌኮም ያወጣ ውድድር አለ አይደል ሚኪ ምናምን ወዳደሩበት እሱ ውድድር በሂዩማኒቲ ላይ የሚሰሩ ልጆች ናቸው ይሄ በበጎነት ላይ እነ ማስተራብነት አሉ እነ ማን ነው መልእክተኛው አለ እነ ሸቶ አሉ ማን ነው ዶክተር አብይ አለ የህፃናት ቀዶ ጥገና ምናምን ያደርጋል ዶክተር አብይ ያኛው ጤና ላይ የሚሰራ አልኩሽ እንጂ ጣቢያ ላይ የሚሰራ አስተነገጥከኝ ዶክተር አብይ ያልኩት አይገርም ግን ህፃናቶች ምናምን ህክምና በጣም የሚመስጠኝ ሰው ነው ማደንቀው ሰው ነው እያንዳንዱ የሱ ቪዲዮዎችን ባየው ቁጥር ማለት በቃ በምን አይነት ሁኔታ ህፃናቶች እንደሚሄዱ የሚሰጣቸው ተስፋ ደስ ይላል እግዚአብሔር አገራችን ላይ እንደዚህ አይነት ሙያተኛ ኖሮ በማገልገሉ በቃ በጣም የምደሰትበት ሰው ነው እሱ አለ የዴንቨሩ ብራንድ የሆነው ሚኪ አለ ሚኪ በበጎነት ስራ ውስጥ የሚታወቅ ልጅ ነው ከዛ ውጪ ህይወት የምትባል ልጅ አለች ዋሽንግተን ዲሲ የምትኖር እሷም ቲክቶክ ላይ ከነቴሲ ጋር የምትሰራ ነች ብዙ በበጎነት ስራ ላይ ያለች ነች ምናልባት ስማቸውን ዘልዬ እንደው እንዳንጣላ አዶናይ አለ በበጎነት ላይ ስለሚሰራ ማን ነው ያ 1 ሚሊዮን ባለፈው በቦክስ ሊሰጥ ስለ የተበላው እንዴ ልክ ሲሰጥ የተበላው ጆን ዳንኤል አለ ሌላ ሰዎችም አንድ ሁለት ሰዎች አሉና ማይተበቅ ነው ፎቶ ከሚገርምሽ እነ ሸቱ እነ ማስተራብነት እነ መልእክተኛው እንትን ምርጫቸው ምናልባት አሁን ያለውን አላውቅም አፕዴት የሆነውን አላውቅም እስከ ትላንት ወዲያ ምናምን ከመጨረሻ ናቸው እና ዘመን ወዴት ሄደ ነው በእናትሽ ተገላቢጦሽ ሆነ እኮ ኋላኛው እየፈራ ያለው ማን ነው ቲክቶክ እየመራ ነው አንተ ግን ማን ቢመራ ደስ ይላል እኔ እግዚአብሔር ቢመራ ደስ ይላል እግዚአብሔር ሁሌ ይመራ እግዚአብሔር የመራው ጥሩ ነው ግን እንደ ሰውኛ የሚታይ ይሻላል እኔ ምን አይነት ሰው ነኝ መሰለሽ ዳይሚ አይ ነው የሰሩትን ሰዎች በኩል ደረጃ አፕሪሺየት አደርጋለሁ ውድድር ላይ እኮ የከተማሽን ክለብ ነው የምትደግፊ አይደል ለከተማሽ አዋሳ ከነማት ያለሽ ከዛ ቡና ከጎርጊስ ሲጫወት ደግሞ አለሽ ከቡና ወይ ከጎርጊስ አለሽ የሆነ ነገር አለሽ ግን ማን እንደ ከተማሽ ማን እንደ ሀገርሽ ክለብ እውነት እንደው ካላሽቃበትሽ የወላይታ ዲቻ ልጅ ወላይታ ቦዲቲ ወይም እዛ ገሱፓ ውስጥ ያለ ልጅ ቡናና ወላይታ ዲቻ ሲጫወቱ ቡና ምናምን ብሎ ይደግፋል አይደግፍም እነሱ ራሱ ምን ነው ለፈለፈ እንደዚህ ምናምን የሚባል ምን ነው ይሁን አሽቃበደ ምናምን ልጅ ነው የሚሰው አይደረግማ እንግዳ ባሪ ነው ስለዚህ እኔ ከተማዬ ልጅ ሚኪ ቢያሸንፍ ደስ ይለኛል አይኖ ትግሉ ከባድ ነው
አሁን ምናልባት ከኋላ ያለከለከ ዴንቨር ላይ ያሉ ሰዎች የእውነት ደግሞ ቢያከብሩት ሚኪ ለሰራው ነገር ክሬዲት ቢሰጡት ሚኪ ቴንኪው በርታ ነገ ከዚህ የተሻለ ነገር ስራ ብሎት እያንዳንዱ ሰው ቮት ቢያደርገው ምናልባት ሚኪ ይስተካከል ይሆናል። እውነቴን እኮ ነው የምልሽ። እና እኔ በተቻለኝ መጠን 1 ብር ከ1 ሳንቲ በነበረ ሰዓት ካርዴን ያገር ጭሬ 15 ብር ከ15 ሳንቲ ነው የረዳሁት። 15 ጊዜ ድምፅ ሰጥቼው ከዛ ኢትዮ ቴሌኮም ምን አድርጓ መጣ መሰለሽ 10 ሰው ባንዴ መምረጥ እንድትችይ 100 ሰው መምረጥ እንድትችይ የሚያስችለውን ሲስተም አመጡ። በፊት $1 ነበር። ከባድ ነው እሱ ደግሞ 50 ጊዜ ልምረጠው 50 ጊዜ ካርድሽን እየጫርሽ ከባንክሽ ሲስተም ጋርም ጥሩ አይደለም። 50 ጊዜ ስትጀሪ ባንክሽ ጋር የሆነ ነገር ሊኖር ይችላል። ብቻ ሚኪ ቢያሸንፍ ጥሩ ነው። ሚኪ እነ እሸቱን እነ መልእክተኛው እነ ማስተር አብነትን በልጦ እየሄደ ነበረ። አላቅም እንግዲህ ከ2 ቀን በኋላ የተፈጠረውን አፕዴት ወደ 6000 ተስፋ አለኝ ብሎ እሱ 2000 ምናምን እያለ 6000 ምናምን ነበሩ። አሁን ደግሞ ሚኪ ተኝቶ ሲነሳ 17000 ገብተዋል እነሱ። ከዛ እንዴት ነው አልኩት የበረተ ሲል አይ ዝዋይ ደርሷል እኔ ሐዋሳ ነኝ ሐዋሳ ዝዋይ ርቀቱን እንግዲህ በድሮን አደርሽም እና ግን እንትን ኮምፒቲሽን ማድረግ መሞከር ውድድር ስለሆነ ያ የመጨረሻው አይደለሽማ የሆነ ቦታ ላይ ነሽ ታሻሻያለሽ በጎነትሽን ታሻሻያለሽ ተበረቻለሽ። ማንም ሰው በነገራችን ላይ ሁሉም በየራሳቸው ልክ የራሳቸው በጎነት አላቸው። ስለዚህ ውድድር ሰነፍ ነው ለማለት ሳይሆን የመጨረሻው ያው ወዳጅ ባለው ልክ ስለተመረጠ ነው ለማለት ነው። እና ሚኪ የበርታ ማለት ፈልጋለሁ። ሌሎቻችን ደጋግ ነገር የምትሰሩ ሰዎች በሰራችሁት ልክ እጨሉ እፈሱ ከጎተራችሁ ሙሉ ሰው የዘራውን ነው የሚያጭደው ያጭዳል። ያ አመል ሲባል ዳይኒ ሰምተሽ ታውቂያለሽ? አመል ስም ነው ነው ሰዎች አመል አለባቸው ሲባል ምን አይነት አመል ታውቂያለሽ? አመል ማቀው እዚህ ጋር ሲነካ የማይወድ ሰው እሺ ሲባልበት እሺ ሲባል የማይወድ ሰው አለ ሲባል የማይወድ አለ አይደል? የተለያየ አመል አለ። እግሩን ስታኪው የማይወድ አለ ውስጥ እግሩ እውነት ነው እና ተማረ ኋላው ሲነካ አይወድም መቀመጫው ለሚዲያ 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 ሲባል ስሙን አንጠራ መቀመጫው ኦሪጂናል ስሙ ሌላ ነው ኔክስት ኔም አለው እና እሱ ሲነካ አይወድም። ያ ከድር የሚባለው ልጅ እንግዲህ ጥሩበት ከድሮ ተንኮለኛ ከድር በጣም ተንኮለኛ ነው። ግን እኮ ፍቅር ነው ከድር ጠያቂ ነው ወዳጅ ነው ምርጥ ጓደኛ ነው። ግን ተንኮል አለበት። ጓደኛዬ ነው ብለሽ አይምርሽም። ተማረ ብቻ ነው እንትን የሆነበት እና ተማረ ለካው ተማረ ዞሮ ወይኔ ሞታል አለው ሞታል ገድዮ ነበር በእናታችሁ ውስጥ ባለው ጦር ገድዮ ነበር። ውዝዋዜ ሲሉ ሊወዛወዝ ሲል የሚይዘው ጦር ከገጠር ያመጣዋል። ክቡን ያለው በስማ ገደልኩት ሞቷል። ወይኔ አምጥቶ ገደለው። ውስጥ ባለው ጦር ገድዬ ነበር። በስማ ደራሼ ቢሆን እኛ ጋር ቢሆን ሞቷል። እንደ ደራሽዋ በስማ አንተ እንደዚህ እንዴት በስማ ተማረ ገደለው። በቃ ከድል ነግሬሽ አልሽኝ የሆነ እንትን ተለቆለት ነው በቅዝቃዜ ነው የተመለሰው። ሊገለኝ ነው ብሎ የተማረ ሁኔታ እና በርግጥ ሁላችንም አንወድ ማይነካ ቦታ በራስሽ እጅ ብቻ የሚነካ ነገር ነው። ግን አንዳንዱ ደግሞ ግድ ማይሰጠው ማለት የዚህን ያህል ስሜታዊ ለመግደል ማይደርስ ተማረ ግን በእርግጠኝነት ሀገሩ ላይ ቢሆን ገድሎታል። የያዘው እዛ ህጉ ነው። እና ሙዳ ሸዳን ታውቂዋለሽ? ወደ ሙዳ ማለት ከሳሮን ጋር
ለምን ነው ወንድም ይላል ጥቁር ልጅ አፍሪካ ኢትዮጵያ ገብ የሚለው ያ ሚሶ ነጋያ እና ይጎቪያ ዘፋኝ ታውቂያቸዋለሽ መሳይና እንየው ከኪችሪና ከማሚላ ቀጥሎ እነሱ ወደ አዲስ አበባ ሲገቡ መሳይና እንየው ተተኩ እና አረታሬ አንተ ደቡብ እዛ ከሙዳ ጋር ስለምሰራ ሙዳኛ ጋር ነበር የሚሰራ አረ ሙዳ ሚሊዮን ፊውቸሪንግ ጻፍልናል በጣም ብር አስፈልጎኛል እነሱ ደግሞ ይሰሩ ደሞዝተኛ ነበር ደሞዝተኛ ናቸው ይጎበያ ሽልማት ብቻ በቂ ነው ቀን በቀን መጋበዝ ይችላሉ እሺ እኔ ደግሞ በጣም በቃ 100 ብር ምናምን ካየው ቆየ በወር ነው የምታገኘው በወቅቱ አንተ በወር ነው ደግሞ ነው ስራ የለኝም እንዴ ክልል አይደለም ሰራ አልሰራም ነው ሰራለው ኦኬ ሰራለው የክልል ደሞዝ ታውቂያለሽ እኮ በወር አንዴ አበሏም ትመጣለች ይጠፋለች ግን በቃ በዛ ሰዓት ነው እና ጻፍልኛ ብሩ አስፈልገኝ እሺ ከዛ ምን እንዴት አልከኝ ነው መስፈላቸው አልኩና ታውቀውናት ይገባል ቋም ነው በቃ የሚመስል ቃል ጽፍላቸው ስለዚህ ምን ብዬ ጽፍላቸው ጥሩ ነው አሬ የሙልቄ ነጥብ ኒወንዴ ነጥብ ምቤኔ ነጥብ ምንድነው ቋንቋቸው ነው ነው የኔ ምጽፈው ሙልቄ እንዲል ነው ነሙልቄ ነጥብ እሺ ኒወንዴ ነጥብ ምቤኔ ነጥብ ሩልጅ ነጥብ አፍሪ ነጥብ ካኖ ነጥብ ኤግዛ ነጥብ ቤራ ነጥብ ይላል ታሪ ከዛ ደቡል ከመነቱ ሁሉ የአፍሪካ ተበከስ ጋር የሚል ነገር ጻፍኩላችሁ እሺ ነጥቦቹን አጥንተው ነው በቃ ነው ያስኩት አማርኛ ነው ጻፍኩላቸው ነጥቡን ከፍቼ ነው እሺ ቆይ እንደዘፈኑት ከዛ እነሱ ለካቀሩ ሙሉ ነምን ያሉ ያቀራሉ ሊይዙት አልቻሉ አትሪላችሁ እንደገና ነሙልከን ነምን አይመጣም ከዜማው ዝም ብለህ ነው እዛ ማታ ጥግብ የቤት ስገባ ደወሉልኝና እንዴት ነው በእናትህ አንተ ያይቻልከው ብለው ምንለው ሲል ነጥቡን አጥፉት አልኳቸው ነጥቡን አጥፉት እና አንብቡት ሙሉን አጥፉት ነጥቡን ሲያጠፉት የሙሉቀን ወንድም ቢኒያም ዳና የመረናታ ገብርኤልን የሙሉቀን ወንድም ቢኒያም ዳና ጥቁሩ ልጅ አፍሪካዊ ነው ኢትዮጵያ እግዚአብሔርን ይሄ ነው እግዚአብሔርን ይሄ ነው ጥቁሩ ልጅ አፍሪካዊ ነው ኢትዮጵያ እያልኩኝ ነው ለሙሉቀን ወንድም ቢኒያም ጥቁሩ ልጅ አፍሪካ ኢትዮጵያ እግዚአብሔርን ይሄ ነው ግን ይመጣል እኔ ሰሰራል የሙልቄ ምን አልጠራም የሙልቄ ወንድም እንደምለው ገብሻል የሙልቄ ወንድም ምቤኔ እያልኩ ነው ማነበው ነጥቡን ሲያጠፉት እያነበቡ የሙሉቀን ወንድም ቢኒያም ዳና ጥቁሩ ልጅ አፍሪካዊ ነው ኢትዮጵያ እግዚአብሔርን ደውለት ባባሉና ደወሉልኝና ሄሎ ስል በሩን አጠፋው እንዴ ምን ነው አልኳቸው አጠፋው ወይ አጠፋው ከሰፈር ጥፋ እየመጣን ነው ጥፋ የምር መጡ ደግሞ እኮ እዛው ይዘነዋል ብለው አንዴ እኮ ይጎቪያ አስብላቸዋል ሞክረውት ከሴት ጋር ነሙልቃ እናገኛለን ብለው ረብሸው ነው ወጥተው ነው ሙዳቸው ተደክለው ያዙ ብለውት ነበር እኔውና መሳይ አሁን ያዩኝ ከሆነ በጣም እንደሚስቁ እርግጠኛ ነኝ
ከዛ በኋላ ግጥም ልስጣችሁ አልኩኝ። ግጥምና ዜማ መስራት ጀመርኩኝ። ከኔ ባማን በኋላ ያው ሰዎች እና ካታካራና ወለ ባለ ከዛ ከየናምሮትንም ከሰራ በኋላ እንደገና ደግሞ ዳውሮ ከዶፓ ደማው ሸከላደ ማውሻ ከላደ ከማን ጋር ቴዲ የሚባል ዳውሮ ዲንዳታሻው ዳውሮ ባና በጣም ደስ የሚል የቱታ የከች የተፈጥሮ ደኗ ማንቀላ ወርቅ ያላት ቦይናይና ማነራ ብርቅዬ አራዊቷ ብለሲል በቃ ፈመስኩኝ። ደቡብ ኤፍኤም ደግሞ በቀን 10 ነው የሚለው። ከዛ ዘፈን ምናምን ልስጣችሁ ለእናንተ የሚሆን ስል የቀረው ማን ነው? ነጥቧን አጥፍተህ በኋላ የቀረው ማን ነው? የማንም ቤተሰብ ነው? የማንም ቤተሰብ ነው? ወይኔ ከባድ ነው። ልክ እንደኔ ማለት ነው። እኔ መሳይ እንግዲህ እያያችሁ ነው። በጣም እንደምትዝናኑ እርግጠኛ ነኝ። ያው በክፋት አይደለም። በዛን ጊዜ ጠብሽ ወገረኝ። ያው ወንድ ልጅ ሲቸግረው ብዙ ነገር ያደርጋል። በእውነት ነው የምልህ ማዕበል ነው የሚለውን ዘፈን ትላለህ። ልክ እንደሱ እንደማለት ነው። እንትኑን ነግሬሻለሁ። ጃዝ ተሰሪያለሁ ወደ ጫት ያመረክራል የቀየርኩ ጊዜ ነው ያለኝን ነግሬሻለሁ። ጃዝ ተሰሪያለሁ ወደ ጫት ያመረክራል። ጃዝ ተሰሪያለሁ ወደ ጫት ያመረክራል። የትውልድ ቦታቸውን ይርባ ደረጉና ወደ ጨንጌ ወርደው ሲቃሙ በሌላ በስቄዎች ራስ 60 ጉድጓድ ምሳ አብዮት ሞላችው የሲጋራ ሬሳ አዎ ቃሚ ሲጋራ ጫት ያመረከል የ17 ቅሜ መርቅኝ ካልወጣው ለውስዋስ ማብረጃ የጨብሲ እንኳን ካጣው እንዳምናው ባለቀን በጊዜ ካልመጣ አዲስ ነጋዴ እንጂ አዲስ ጫት መች መጣ ይቅር በለውና ያወጣውን ጫት ጨብሲን አስተምረን ምናምን ነበር የሚለው እና በዚህ ዘፈን ተከሰስኩ። መጀመሪያ ቴዲ መጀመሪያው ማናጀር። ከዛ አዲስ አበባ መግባት ነበረብኝ እና ተብዬ ሄድኩኝ። በስንት መከራን ሄድኩት። ብዙ የሐዋሳ ልጆች ነው ሲሸኙኝ የምትመለስ አልመሰላቸው። የምታሰር ነው መሰለኝ እውነት ለመናገር ቢኮዝ በዛ ሰዓት ቴዲ ምርጫ ቢወዳደር የሚያሸንፍበት ጊዜ ነው። በጃዝ ስራ ያለው በጣም ነው። ለቴዲም ደግሞ ክብረ ነኩ የሆነ ስራው ነው ማለት እሱን ካልዘፈንኩ አልሰራም ብሎ ብዙ ስቴጅ ካንስል ያደረገበት ነው። ብዙ ብር ሲከፈለው እምቢ ያለበት ጊዜ ነው። ሸራተን ላይ እሱን ካልዘፈንኩ ብሎ እኮ ጅማ ሄዶ ስታዲየም ሰርቷል። ቀልድ ተቀልዷል። ጅማ ላይ ሄዶ ጃ ሲል ቶርባ አሉ። ጃ 6 ነው። ጃ ማለት በኦሮምኛ ጃ ማለት 6 ነው። 7 እነሱ 7 አንድ ላይ ጃ ሲል ቶርባ አሉ ነው እንግዲህ አሉ ነው እና በዚህ ተከስሼ ሄጃለሁ። ደንግጫለሁ። ነፍሱን ይማርና ካሙዙ ነፍሱን ይማርና መልሽ እንደዛሬ ተኩራፍና እኔ ብዙ ጊዜ ያኮረፈኝን ሰው ነፍሱን ይማር ነው ብለው ነፍሱን የሚምረው የፍቅርን ነው የነበረውን ፍቅራችን ሌላ ነገርም ከታየው ይቅርታ ጠይቃለሁ ለቃል ያው የኔ ቃል ብዙ ሰዎች ያውቃሉ። ራሱ ካሙዙ ያውቃል አይከፋው። የዛን ጊዜ ካሙዙ ጋር ብርሃኑ ተዘራ ነው አይደበባል ብዙ ሰዎች አሉና ያው ካሙዙ በጣም ይወደኛል። ከስራ በፊት ምናምን 1-2 ኢነርጃይዘር አስቄው ምናምን ነው የሚገባው። ከዛ ተደናግጫለሁ ጫት ያመረከረ ከዛ ነው አይተነግሮት ምን ችግር አለው እሱ የኔን የዜማ የቅኔን ይዘፍን የለ እንዴ? ከባህር ላይ በጭልፋ ወስደ ህይወት ከተለወጠ ምን ችግር አለው? እኔ ነግረዋለሁ
ምን ችግር አለ? ሆን ብለህ ካላሳተምከው ገንዘብ ካልተጠቀምክበት ምን ችግር አለ ሲል ነዋዬ፣ እንደዛ ከሆነ ያንተንም አንድ ሙዚቃ ሰሪ። የትኛው ነው ልበልልህ? በልልኝና ልስማው አለኝ እኮ ነዋይ ዘፈን መረቅ ምናምን ይለዋል አይደል? እንደዛ ነው ያለኝ። በልልኝና ልስማው አለኝ። ኮስተር ብሎ ከፋ ሰምቶና ከዛ አስተያየቱ መላ መላ በለኝ ባሻ መላ ለደፈጣ ለስለላ ለርብራቡ ለጊንዲላ የምን እንጨት የምን ባላ መላ መላ በለኝ ባሻ መላ ናመልምል ብሎኝ 1 ሜትር ከ70 ለክቶ ሰጠኝ። መስራት የመች ቀረ ምሽግ መቆፈሬ ትምህርት ካቋረጥኩኝ 3 ዓመቴ ዛሬ ፋፋራምባ ዝም ብሎ እየሰማኝ ነው። ሩጥ ሲለኝ ቶክስ ሽፋን ጥይት የለኝ ሩጫው ነው የገደለኝ። ተረን ተከፈተ ሽሮ ተበላ ኮሽሮ ባድመ ኮረብታ ላይ ምሽግ ተቆፍሮ ደበበ ይሙት እኔም ከሳለሁ አንላቀቃትም። ሪሚክስ ላረገው ነው እንዳትነካው ማንም ነካ ሽማግሌ የሚመጣልህ የለም አለኝ። ለቴዲ ሄደውም ቀረ ማለት ነው። ደበበ ይሙት ተደርቤ ነው ኢንክሉድ ነው ያ የዛን ጊዜ ዘፈን በትእዛዝ ማጣምበት ዘመን ነበር። እዚህ ልሽ በጣም እንደውም ሲንግል ሲለቀቅ ትዝ ይለኛል ከስቱዲዮ ይላክልኝ ነበር አበላሽ ተብዬ እና በጣም ረበስማ በወረፋ ነበረ እንዳልኩሽ። በኋላ ከነይ ባማን በኋላ በቃ ታዲያ ዘፈን ማበላሸት አቁም፣ ሲሪየስ ዘፋኝ ነው ትችላለህ ተብዬ እኔም ያለቀስኩበት ጊዜ ነው። የራሴን ድምፅ ሰምቼ በደስታ ያ አይ ስንዘፍን እኮ ይሄ በሞንታርቦ ምናምን እንዳየ የድምጻችንን ልክ አናውቀው። በሞኒተር እንኳን እየሰማን አናውቀው። ሰው ሲያደንቅሽ አንዳንዴ የፎገረሽ ሁሉ እኮ ይመስላል። እንደው እንዳይከፋሽ ምርጥ ነበረ ስልሽ ይመስልሻል። እኔ አንዳንዴ እንደውም ሳዱን ላይን ስዘፍን ለምን ሚክስ አትሰራውን በእናትህ ሰውየውን አስፈቅደ ያምርብሃል ስክት ሲሉኝ ወይኔ ይሄ ሰውዬ በልቡ ምን እያለኝ ሆነ በአፉ እንዲህ የሚለኝ እላለሁ። እውነት ከዛ እግዚአብሔር ከዛ በምን እያመንኩ መጣሁ መሰለሽ? ኦታንታ ድራመሩ የለም ተስፋዬ ትዝታን አንድ ጊዜ ሲጫወት አንተ በጣም ከኔ ጋር እንፎካከራለን። በቃ አልጥመውም፣ ዝም ብሎ አልጥመውም። እኔ ያለው ያሹ ይያዝለት ምናምን አሹ ትዝታ ሰው ነው። አሹ ይድጋም ትዝታ ምናምን ይላል። አዎ ይወደዋል። አዎ ያው ከኔ ጋር ስለተያያዘ ነው። እና የሆነ ጊዜ በአንድ ሁለት ተከፍሎ ይሁን ምናምን አንዳንዴ ስራ ሲበዛ እንከፈላለን። ሁለት ሶሎ ዘፋኝ እዚህ ምናምን ከዛ ትዝታ ዘፈንኩለት። አንተ እንደዚህ ትዘፍናለህ? ትዝታ ናል እስከ ዛሬ ትዝታ የሚዘፍኑ ሰዎች አይቻለው ከነ ማሙድ ከነ ምናምን ውጪ ትዝታን ትክክለኛውን እኮ ነው። በቃ የሱን የተጫወት ነው ሲለኝ ይሄ ሰውዬ ብር ሊበደረኝ ነው ያሞገስ ሽልማት ተሸልሜያለሁና እንዳካፍለው ነው ሀቁን ነው። ምክንያቱም ሁሌ ቅር ከሚለው ሰው በጎ ነገር ስትሰሚ የዚህን ጊዜ ነው የምትፈሪ። ድምፅሽ ላይ ጥያቄ ቢኖርሽ የዚህን ቀን ከዛ ትዝ ይለኛል። ዛሬ እንደው በክፉም በደጉም ካሙዙን አነሳዋለሁ። ያ ሞር በደግ ነው። ከዛ ካሙዙ ዩስ ካምፓስ መጣል ተባለ። ሐዋሳ ውስጥ የሁሉ ዘፋኝ አለ አንድ ያልኩት ዩስ ካምፓስ ሞላ ዘፋኝ ሲንግል ሊያሰሩ ሁሉም ሲንግል የራሳቸውን ይዘዋል። ትክክልም ይሁን አይሁን ሁሉም ሲንግል ይዘዋል። ወረፋ ላይ ነው የመጡት እና እኔ ደግሞ ተስፋዬ ነው ይዞኝ የመጣው። ከባድ ቦታ ነው የመጣው። ተስፋዬ ባድ ቦታ ነበር የምውለው የዛን ጊዜ። ያው ባዱ ምንድነው ሚስጥር ነው። አንተ ካሙዙ መጥቶ አንተ ዛሬም እዚህ ነህ ብሎኝ አልነሳም ብዬ ከባድ ቦታ ላይ ትነሳለህ ተብዬ ይዞኝ መጣ። ካሙዙ ሲያይ ታሪኩ ሰማኔ አለኝ። ቢጂአይ ባንድ ለካ አይቶኝ ያኔ ይሄ የወጣ በር ሲለኝ የወጣውበት
አልጠፋሁበትና ታሪኩ ሰማንያ ለምልክት ማስቸገር ልጅ የዛሬ 7 ዓመትም እንዲሁ ነው አለኝ። በምን አስታወሰኝ? ፐርክሽን እንደዚህ ይል ነበረ። ራስህ እንደ ሪትም ትይዛለህ ማለት ነው። በእጅ ዜማ ስሰራ እንደዚህ ነው እና ይሄን እንዴ ስል ካሙዙ አይቶ እስቲ በላለሽ ስል ኪቦርድ ላይ አርጎ የሆነ ሙዚቃ እየሰራ ነበር። ጀግና ነው። ያ እንደዚህ ስል በጣም በስራው በጣም ጀግና ነው። የሆነ ነገር ሰጥተው ወዲያው ነገርኩሽ። በሙዚቃው ግን ያው ታዩ ያን ሁሉ ነገር ዛሬ ነው ይከፋኛል። እውነት በሌላ መንገድ ሳይሆን ያኔ መሰለ ሙያ እያለሽ ያልሆነ ስፍራ አስቶኝ ትናደጃለሽ። ያው አንዳንድ ሰው ለካ ወዶ አይደለም በእኔ የሚናደደው ላለውና ትክክል ነው። ከዛ እንዳልኩሽ ጫት ምንድን ነው መስታወቴን ገባው ነው የራሴን መስታወቴ አልተለቀቀም እስካሁንስ ሙዚቃ እስኪ ሙች በላይ እውነት ወይኔ ብልልሽ ደስ ይለኛል ይወስዱታል እንጂ ይሰረቃል እና ልበለው ጫፏን ልበልሽ እስኪ በልልኝ የልቧን እሳት ነግረኝ ልጅቷ ችግር ቀርፋ ወያ ላሞቀችው ቤቷ ስትደምር ስትደርብ ጥፋቴ መታዘቢያዬ ናት ያልኳት መስታወቴ አባልጋኝ ባዶ አረገችው ሕይወቴ መስታወቴ ነሽ የኔ መካሪ መስታወቴ ይላል። በጣም ዜማው ከባድ ነው። ሬጌ ነው ካሙዙ። ድምፄን ብቻ ልስማው ኮምፒውተር አልኩት ሪትም ያዘልኝ ዝም ብሎ ቤዝ ላይ ያዘልኝ። እስቲ ምን ላይ ነው በላለኝ የሚወጣው ስባል አሁን ባልኛል አልወጣም መስታወቴ የሚለው ፓርት ነው አልኩለት። ያዘው ቢፍላት ማለት ተባርጎ ቤዝ ላይ ከተተ ግባ ላይ ገባው። ዝም ብሎ ብቻ ማጀቢያ ኮርድ ያረገ ስሰማው እምባዬ ዱብ ምን ሆንክ ሲል አይ ደስ ብሎኝ ባልኩና እናቴን ላሰማት አልኩ። ሳምፕሏን ለመውሰድ ያ ለበት ነው እኔ እንዲህ ነኝ ልትል ነው። ከዛ ይህ ስራ ቆንጆ ስራ ነው። ለአሁን ሪካርድስ የሚያሰባስበው ኮሌክሽን ላይ ዩዝ ካምፓስ የመጣበትም በዛ ምክንያት ነው። ቃቋሮ ጋራዳ፣ ሙሌ፣ አፉ በራት፣ ሳሚጎ፣ ለዓለም ምናምን ወደ 5 ልጆች መጥተው የእነሱ ኮሌክሽን ይሰራል። ሊገባ እኮ ነው። በቃ ዜማው ቆንጆ ዜማ ነው ተብሎ እናቴን ላሰማት አልኩት። በአንድ ሲዲ አውጥቶ ሰጠኝ። 13 ሲዲ በርን አድርጌ አይጋ ሰፈር 2 ቢራ እየጋበዝኩ ለዲጄዎች ልቀቁት አዲስ ስራ ነው ብያቸው ለልጆች ብርቆ ድምፅን ሰምተህ ስለማታውቅ ከዛ ማታ ዩዝ ካምፓስ ስራ አመሸን ቀረጽና አይጋ ሰፈር 24 ሰዓት አይደል ምግብ ያለው ልንበላ ስንሄድ መስታወቴ ይላል ካሙዙ። ይህን ሙዚቃ የት ነው የማውቀው? ከዛ 3 ጊዜ ከሰማሁ በኋላ መስታወቴ የሚለው በተንከው አለኝ። ዞራይ አቤት ፍጥነት አቤት ፍጥነት። ሰላም ሰላም ተመልካቾቻችን፣ ይህ የምትመለከቱት ዶርዜው ቲዩብ ነው። ዶርዜው ቲዩብን ሰብስክራይብ አድርጉ። ሰብስክራይብ በማድረግ እኛን ከፍ አድርጉ። እሁድን በሳቅ ቡና አፍልታችሁ ቄጤማ ጎዝጉዛችሁ ጣን ፈንድሻ ቦለል አድርጋችሁ ኑ አብረን እንሳቅ። እሁድ የማይታለፍ የማይቀርበት ለእሁድ ሲባል ስልካችሁን ዩቱብ ላይ ገብታችሁ ስክሮል አድርጉ። ኖቲፊኬሽኑን ካበራችሁ ደግሞ ማንም ሳያስታውሳችሁ ራሱ ዩቱብ ያስታውሳችኋል። እሁድን በሳቅ ተለቋል ይላቸዋል። አጣጥሙ፣ ተመልከቱ፣ አስተያየታችሁን ስጡን፣ ሀሳባችሁ ይደግፈናል። ላይክ አድርጉ፣ ብዙ ሰዎች ጋር እንድንዳረስ ሼር አድርጉ። ወዳጅ ዘመድ፣ ፍቅረኛችሁ፣ ጓደኛችሁ ጋብዝ። ብቻችሁን አሳቁ። ብቻውን ይሳቀ ብቻውን አያረጅም። እንደዛ ነው መልእክታችን ለማለት እንወዳለን። ምናልባት ሳቅድሜን ያረዝማል እኮ ታዲያ ማርያምን ሳቅድሜን ያረዝማል በላቸውን አላየሽም? የሳቁ ንጉስ አሁን አሁን እኔ ልወዳደር ነው። አሁንማ ትበልጪዋለሽ
ትበያለሽ። በ3 ደቂቃ ትበልጪዋለሽ። አሁን እንደ ድሮ አይስቅም እሱ። አንጀቱ የጠበበ ይመስለኛል በብዙ በመሳቅ በላቸው። ግን ታውቂዋለሽ አሁንም እኮ ኢነርጂው እንደዛ ነውና ሳቅ። እናንተ ሰፈር ሀና የምትባል ጋዜጠኛ ነው ሀንቾ የሀናን ሳቅ ታውቂያለሽ? ሀና እኮ በቃ መፈመስ የነበረባት በሳቅ እና ሳቅ አሪፍ ነው። አንቺም እያጋባሽ ቢሆን ደግሞ ትልቁ ችግሬ ሳቅኩኝ አለቅሳለሁ። ማልቀስ ነው አመሌ። አለቀስኩ በቃ መሳቅ ነው አመሌ። ማልቀስ ነው አመሌ። አለቅሳለሁ እንጂ ባይኔ ሙሉ እያለ እንግዲህ ፕሮግራማችን ይመስላል። የእሑድን በሳቅ ፕሮግራማችን እንዲሁ እንደሳቃችሁ ፕሮግራሙ እንዳለቀ እርግጠኛ ነኝ። እንግዲህ ቅዳሜ ከሚቀጥለው እሑድን በሳቅ ጀምሮ ቅዳሜ 1-2 ማስታወቂያ የሚያሰሩ አካላቶች ጋር እንሄዳለን። ማስታወቂያችን ስላለ እሑድን በሳቅ ደግሞ እንዲህ እናረዝመዋለን። በማስታወቂያ የገባ እናረዝመዋለን። ሰዓቱ ረዘም ይላል። ድርጅቶች አሁንም ኑ፣ የመጀመሪያ ባለውለታ አይረሳም። ስማችሁ ታሪካችሁ በምን ይጻፋል ብለን በዶርዜው እርሳስ ይጻፋል። የመጀመሪያ ባለውለታ ስሙ ይጻፋል። የመጨረሻው ግን በዚሁ አይጠፋም። እንወዳቸዋለን። አብረን ቆይታ ያደረግነው እኔ ታሪክ 80 ተወዳጇ ድምፃዊ ዳይመንድ መልካሙ አብረን ቆይታ አድርገናል። ዳይምዬ ምናልባት በስተመጨረሻ መልዕክት ማስተላለፍ የምትፈልጊው ነገር ካለ? ሁሌ ፍቅር ነው የምትይው አንቺ ደግሞ ሲቀጥይ እና መልዕክትሽን አስተላልፊ። ሶሻል ሚዲያን በመጥፎ ነገር ባናውለው ጥሩ ነው እላለሁ። በፍቅር በደስታ በመሰባሰብ በመተባበር ሁሉም ቢስማማ ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር። ያም ቢተባበር ድህነት ባልነበር። እንግዲህ ይህ መልዕክት ወሳኝ ነው። እኔም ልድገመው የተባለበትን ምክንያት ደግሞ አንድ ሰው በሆነ ነገር ሊፈረጅ ሊወነጀል ይችላል። ያ ማለት ጥፋቱ ነው፣ ወንጀሉን አምኖ የተረጋገጠ አይደለም። የዛን ጊዜ ግን እባካችሁ ቃል ያድናል፣ ቃል ይሰብራል። ስለዚህ ሰዎችን የሚሰብር ኮመንቶች ባለማድረግ፣ ለምሳሌ በበረከት ገበሬዋ ላይ በብዛት የሚጻፉ ኮመንቶች ሴት እህት ነች፣ ሴት እናት ነች፣ ሴት ሚስት ነች፣ ሴት ሀገር ነች። አይኖ ሰው ጥፋት አለው። ክርስቶስ እኛን ይማረን ከብዙ ኃጢአታችን ነው እና እንትን ባለን ሌሎችም ይሄ ሰይፉ ላይ መጥቶ አዲስ መኪና ምናምን ፈጠራ የሰራው ሰውዬ ልጅቷ መጣች የመግደል ሙከራ አድርጎብኝ ምናምን ብላ ልጅቷ አለች። እንግዲህ ያዩታል። የዛን ጊዜ ግን ብዙ ሰዎች ለካ ይሄ ተንከሲስ እንዲህ አይነት ታሪክ ይዞ ነው የመጣው ምናምን በጣም ይከብዳሉ እና ባለመጻፍ ስክሮል አድርጎ ማለፍ ይቻላል ለማለት ነው። ከዛ ፍርድን ለፈራጁ ፍርጅን ተማረ እንዴት ያለሽ ልጅ ነሽ። ለማንኛውም ፕሮግራማችን በዚህ አብቅተናል። የሳምንት ሰው ይበለን። ሳምንት በቆንጆ ቪዲዮ እንመጣለን። እየተሻሻልን እንደሆነ እንረዳለን። ዳይምዬ የነበረን ቆይታ ይመስላል። እስከ ሳምንት ቸር ሰንብቱ።